ይገሰግሳል ይሉታል። ጭራሽ ከኔም ትቀኛለች። ይሄ ፌርሙዝ አውጪ ይኸውልሽ። ምን በእግር በፈረስ ፈልግ መምጣት ገርሞኝ ነው። ማማማኔን? አዎ አንተ ምን ነው ደነገጥክ? እኔ እኮ እዚሁ እንትን ሻይ ቤት ሰራተኛ እኮ ነኝ። ለምን ትፈልጊኛለሽ ብዬ እኮ ነው። እንዴ ብቻ ሞታብኝ እንደው ጎበዝ አብሻ እንዴት አወክ? እንዴ አንቺ ቀልዲን ነው አንቺ አምረረሽ ሞታሽበታል እንዴ? እንግዲህ ምን ታደርገዋለህ? አሮጊት አንድ ጊዜ አይደለም ለምን 10 ጊዜ ባፍንጫው አይተከሉም። እኔ ቦቸራ እንደው እንዲህ በእንጨት አልነካውትም። እሱን እናያለን። ይልቅ ለምንድን ነው የፈለጋችሁ? ለምን ነበር የፈለግንሽ? ወስጥ አለች ማንድ ትዝ አለኝ። አሁን እኮ ምንድነው? እጅሽ ላይ ያለውን ቪዲዮ አጥፊው። የምን ቪዲዮ? ቀስተና ቅዱስ ሲደባደቡ የቀረሻቸውን ቪዲዮ ነው። አታስቡት። ለምን? አንገቴ ላይ ገመድ ብታስሩም አላጠፋው። ምን ስለሆኑ? ለደህንነቴ ሲባል። እርሶ ሴትዮ እኛን አጉልባ ይሳፈጡን ይሻሉታል። ግን እኮ ምን እንዳታመጡ እሱም ባላሳይሽ ይሻልሻል። እመነኝ ከኔ ከጸጋ ጋር መሳፈጥ ያን ያህል ቀላል አይደለም። ተሰምኛለሽ? እኔ ቦቸራ ቀላል ሰው እንዳልመስልሽ እሺ? እሱን እናያለን። ይላሉ እንዴ ደግሞ በቦታ መስ ጉሬዛ ብቻዬን ቃል ያወጣው እንዳትሆን። አዎ ምን ነው ገረመ? ቦቼ ሙት ስም እንዲህ በቀላሉ ታውቀዋለህ ብዬ አስቤም አላውቅም። አረ መሳፈጥ አንተ እዚህ በቦክስ እንዳለለሽ ነውረኛ በቦታ መስ ቆይንማ ዛሬ ብቻዬን ከመሄድ ግን የኔ በቦታ መስ ጠብቀኝ ቦኬ አታ ሰላም ነው። እዩሲ እንዴት ነህ? ደህና ነኝ። ተማሪዎች እንደምትፈልጊ ነግረውኝ ነው የመጣሁት። አዎ እየፈለኩ ነበር። ምን ነው ያጠፋሁት ነገር አለ እንዴ? አይ ምንም አላጠፋሁም። ለመሆኑ እንዴት ነህ? ደህና ነህ? ደህና ነኝ። ፊዮሪ አልኩሽም በያቸው። አብሽር። የአራዳ ልጆች ቅዱሴ ዩቲዩብ ቻናል ከፍቷል እና ሁላችሁም ሰብስክራይብ አድርጉ። በቅርቡ ደግሞ አዳዲስ ነገሮችን ይዞላችሁ ይመጣል። ይመቻችሁ። ይመጪ። ሰላም ጋይስ እንዴት ናችሁ? ቅዱስ አዲስ ዩቲዩብ ቻናል ከፍቷልና ሊንኩ ደግሞ ሊንኩ ቲክቶክ ባዮ ላይ ስላለ ገብታችሁ ሰብስክራይብ አድርጉ። ሰላም ፋሚሊ እንዴት ናችሁ? ታናሽ ወንድሜ ቅዱስ አዲስ ዩቲዩብ ቻናል ከፍቷል። ሰብስክራይብ አድርጉ። ዳጊ ወይ ቅዱስ ብላችሁ ግቡ። ሰብስክራይብ አድርጉ። ወዳችኋለሁ። ታናሽ ወንድሜ ነው፣ ተንከባከቡት። ያራዳል። ቅዱስ አዲስ የዩቲዩብ ቻናል ከፍቷል። እንግዲህ ሰብስክራይብ አድርጉ። ሰላም ያራዳ ልጆች፣ ቅዱስ የአዲስ የዩቲዩብ ቻናል ከፍቷል። እየገባችሁ ሰብስክራይብ አድርጉ። አለበለዚያ ሁሉም አለው። ይመቻችሁ። ቻው በቃ። እሺ ዮርዲዬ፣ ነገ የት እንደምንገናኝ እኮ አልነገርከኝም ወይስ አታገኘኝ? የልቤን እያወቅሽው አስችሎኛል። አድርሳ ላይሽ ና በይኝ። ከምርጫሽ ከወደድሽው ቦታ ናፋቂሽ ነኝና አላስብም ላፍታ። ብቻ ጥሪ ቦታ የትም ይመችሃል? የትም ይመቸኛል። ልቀፍሽ ብትስቅ ብትጫወት ብትሆንም እንዳመዷ አይጠረጥርም ልቤ አትሄድም ከኔ ሌላ ወጣ ወረደ ቢሉ አንተው እሷን ማፍቀሬ ማንነቷን አውቃለሁ አልሰማም የሰው ወሬ እኛ ፈልገን ለተዋደድ ነው ታዲያ ሰው ወሬ ምንም ይሉት ነው እዳው ገብስ ነው ወሬ ቢያመሱ አልሰጥም ጆሮ ይብላኝ ለነሱ። ቢኒ እንደምትወደኝ አውቃለሁ። ሴትነት ይዞኝ ባልነግርህም እኔ ጋርም ያለው ስሜት እንዳንተው ነው። እኔ የምልህ ቢኒ ዛሬም ስለምትወዳት ልጅ አትነግረኝም? ምኑ ልንገርሽ? ሁሉንም፣ እንዴት እንደምትወዳት፣ የት እንዳለች። ከጎኔ ማለት አልገባኝም። ከጎኔ ናት፣ አያታለሁ። እንዳልነግራት ደግሞ እፈራለሁ። አጣታለሁ ብዬ እሰጋለሁ። ግን በቃ ዝም ብዬ ወዳታለሁ። ታዲያ ለምን አትነግራትም? እነግራታለሁ። የት ይቀራል ብለሽ እኮ። እሺ ግን መቼ? አንድ ቀን። አንተ ቆይ ምንድነው የምታዝገን? እዚያው ላይ ልታሳድረን ነው እንዴ? አረ በእናታችሁ ትንሽ ብቻ እንጠብቃት። አሁን ትመጣለች እኮ። ጎሽ እንደዚህ ነው እንጂ ጭራሽ መውጫ መግቢያንም ታውቅልኛለህ። አንቺ እሱ ጋር መሻል እንደ ሰሞን ራሱ ካቆማት ይኸው ጎብዬ መጣችልሽ እንጂ
ዛሬ እንኳን አውሪኝ። አላሳዝንሽም? አንተ ለራሴ ያላዘንክ እኔ ለምን አዝንልሃለሁ? እሺ ሌላውን ተይው፣ ስምሽን እንኳን ንገሪኝ። ዮሴፍ። አርሴማ። አንተን ብሎ የሰው ዲያሪ አንባቢ። ስለ ዲያሪ ማውራት እንችላለን? አንቺ ልጅ ቆይ ምን አይነት ጥጋብ ነው እንደዚህ ልብሽ ውጥር ያደረገው? አይ የተወሰነ ብንነጋገር ብዬ። ቆይ ባለፈው ዲያሪሽን አንብቤ ምንም ስላላልኩሽ ነው እንደዚህ ጥግብ ያልሽው? እኔማ ዝም ብዬ የዋህነቴ ጥግ እስኪ እዚህ ልጅ ክላስ ላጽዳለት ብዬ። ተመልከት እንግዲህ ያገኘሁትን። ምን ላርግ ወንድም? እኔ ምን ላርግ ፈልጌው ነው። አልፏለሁ። ቆይ በዕለተ ረቡዕ ዴስክ ላይ ተቀምጬ አይንሽን እያየሁ ለደብተር ማርኩ ደግሞ አታስቢ፣ ሙሉ ደብተር ጽፌ አስቀምጬልሻለሁ። ከዚህ በኋላ አንተ ከረምኩ ይጣላል። እንጂዬ ልበልሽ ደግሜ አንቺን ያሰብኩበት ተመጠጣ ደሜ። አንተ የኔ እንደምትመጣለ እንጂ ደግሞ ደም ይመጣ። እሺ በቃ ይቀርና ተንብቢ። አቤት ስችልበት ዮርዲ ያረጋል። የባህር ዳርቻ ቁመ ተመለሎ ብልሽ እወዳለሁ የወርቅ አመል ማለት ጄሪ እንዳላፈርጥሽ ዝም በይ። ዛሬ ደግሞ ምን አለሽ? ብታዩ እኮ ዛሬም አልፈልግሽም አለኝ። አንቺ እኮ ነሽ እምቢ ያልሽው እንጂ እሱ ከተውሽ ቆይቷል። ግን እኔም የመጨረሻዬ ነው፣ አልፈልገውም፣ ትቼዋለሁ። የኔ ቆንጆ ይሄንን እኮ ሁሌ ነው የምትይኝ። ግን አምርር ያለው ላይ ወራውስ አልፈልግም። እስቲ እናይሻለን፣ ታያላችሁ። የኔ ቆንጆ እናምንሻለን። ደወለ። ሄሎ የኔ ፍቅር ይመቸኛል። አሁን መጣው። ቻው። እሺ ወደፊት ምን መሆን ነበር የምፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባለሀብት። እሺ አንቺስ? የሱሚስ እኔስ ኢንጂነር እደውልልሻለሁ። Never. Yeah. Zero. አላምንም። Why? ተመረሽ ነው? I swear. Zero. Yeah. በጣም አሪፍ። እሺ ደረጃ 4 ያልተነካች 0 0 0 እናንተ ስሙኝማ፣ አዲሱን ጓደኛችሁን ወድጃለሁ። ለምን አታጣብሱኝ? አንቺ ኤችአይቪስ አንቺ ባምቡ ላይ እንዳለበት ታውቂያለሽ? ሻፍቱስ ሻፍጥቂጥኝ እንደ ኮራቡ ኮሻሽ ሁሉም ነገር እኮ ነው ያለበት። ከራሱ ጉንፋን የሚይዘው ልጅ አይደል እንደ ልጁ ይሞራሻል። አንቺ ምን ሆነሽ ነው? 3 ወር ነው የቀረው ሲጀመር ሊሞት። ደግሞ ተላላፊ በሽታ ነው። ይኸው መጣልሽ። መጣ ያዘሽ አይ ሊበ ላ ነው። ዛሬ ደግሞ በጣም ይከፋኛል ጎረቤት ሲያማሽ፣ አስገጠመሽ ሲሉኝ ዳሌ ለገላሽ፣ እንዲጫወትበት ስጭው ለልጅሽ አሉ። you are so funny። አሳድገውኛል አርገውኝ ሞልቃቃ ኮንታ ገባው እንጂ አግብቼ ጨምላቃ። እንዳንቺ አይነት እኮ ነው። ያው ካንቺ ጋር ነው ያገጣጠመኝ። ምን ይደረግ? እንደውም ትቼ ነው ወደ ሀገር የምገባው እንዴ። ምን ነው አንቺ ሌላ ዜግነት ስላለሽና የውጭ ላይፍ ስታይል ስለተማርሽ እኮ እኔ ለተጨማለቅ ያለሽ ማለት አይደለም። ዚስ ኢዝ ኢትዮጵያ። አይገርምሽም? በጥፊ ብዬ ነፍጥሽን ብቅ ጥልቅ ነው ማረግልሽ። አይገርምሽም? አልሰማሽማ አይደለም እኮ ሀቢቢቲ። ያው በእናትሽ አይሻ በአባትሽ ኔማር የዛሬውን ማታ አብረን እንደረ ፕሌንም ቢያመልጥሽ ትሄጃለሽ በባህር። በቃ አም ፍሮም ፒያሳ ጀስት በቀጭኗ መንገድ ዋንጥፍ ትውጥፍ
ብርቄ ፔንሲዮን እኔ አንቺን ነጥፍ the bluetooth device is connected as successfully ሀቢብቲ እዛው ጋር ነው የመጣው። በቃ መጣው ደርሻለሁ። መጣው ክላስ አሪፍ ነው። አዎ እስቲ የሆነ ነገር ልጠይቅ ዛሬ። ምንድነው? ሐሳብ ስጠኝ እስቲ። አንዴ ቲቸር ሳይሆን እንደ አይዲያ ፈልጋችሁ ነው እንዴ? ቲቸር ትንሽ ይከብዳል። ምን ማለት ነው? አንተ ያሰብከው ላውራ። አረ ኢድና ወላጅ አምጣ ብትሉስ? አረ አይደለም እንዴ? እርግጠኛ ነው? እርግጠኛ ነሽ? አዎ። ሐሳብ ልስጥሽ? አዎ ሐሳብ ስጠኝ። እኔ የሚለው ማለት ነው ቲቸር ሳይሆን እንደ ሲስተር ነው። አዎ እንደ ሲስተር እኔ ሲስተር አንቺ ስታስተምሪ ማለት ነው ክላስ ውስጥ ገብተሽ እሺ፣ በጣም ነው የምትጠላኝ። በቃ እኔ ያስጠኛል። ያስጠላል። ለምን ይረጋለሽ? ትመጣለሽ፣ አንድ ሰዓት ሙሉ ትቆማለሽ። መንግስት የሰጠው ደቂቃ 40 ነው። አንቺ ግን አንድ ሰዓት ትቆያለሽ። ትንሽ አይደብርሽም? ትንሽ ብቻ አይደብርሽም? ልጆች ይደክማሉ ምናምን አትይም? እኔ እኮ ለእናንተ ብዬ ነው። እንዴት እንደዛ ታስባለህ? የኛ ቢሆንም አንድ ሰዓት ከቆምሽ እኮ በጣም ነው የምትጠላኝ። በቃ ይሄንን ነገር አስተካክል። በቃ ተነስልኝ፣ ወላጅ አምጣ። ለምን ወላጅ አምጣ አልክ? ቅድም እንደ ሲስተር አልከኝም እንዴ? ተነስና ወላጅ ዜና ነገ። ኧረ ይመነት፣ አለበለዚያ እዚህ ግቢ ውስጥ እንዳገባ ሂድ። ኧረ እሺ አልኩኝ። አፍሻለሁ ነው እንደው እናንተ ስታስተምሩ በጣም ነው ደስ አለኝ። ደስ ይለኛል። አፍሻለሁ። ተነስና ሂድ። ተነስ። እሺ ያ ካሽ ፍቃድ ፈልጌ ነው ለነገ። ፍቃድ ፈልጌ ነው? አዎ ነገ ስለማመኝ ማለት ነው። ትንሽ ፍቃድ ስጠኝ ብዬ ነው። ነገ ስለሚያመኝ? አዎ ነገ። አሁን ሰላም ነው መሰለኝ። ጤና ነው አሁን? ጤና አይደለም እኔ አፍሻለሁ እንጂ። እና ህመም በቀጠሮ ነው እንደሚመጣው ላንተ ደግሞ? አዎ መሰለኝ። ፍቃድ ፈልጌ ነው። ነገ መታመም ትችላለህ ማለት ነው አሁን? አዎ። ምን አይነት በሽታ ነው ግን የምታመመው? የጎንፋ ሊሆን ይችላል፣ የራስ ምታት ይችላል፣ ምናምን ይችላል። በቃ አሁን ነገ መታመም ስለምትችል ፍቃድ ፈልጌህ ነው። ፍዳው ወደ ክላስ ባለፈው ምን ብለህ ነበር? መሬቱ 300 ዲግሪ ትዞራለች አላልከኝም? እኮ መሬት ትዞራለች። ትክክል ነው። ታዲያ ያስተማርኩት እንዴት ነው ታዲያ? እስካሁን እኮ ኢትዮጵያ ውስጥ ነን። የት አለ አሜሪካ አንሄድም ምናምን። ኢትዮጵያ ውስጥ እኮ ነን እስካሁን። የት አለ መዞር እኮ መሬት ትዞራለች። 300 እዚሁ ነና ቢዞር ኑሮ አሜሪካ ነና። ኦኬ ማየት ፈለክ? መሬት ሲዞር? አዎ ማየት ፈልገህ ነው እኮ። እንደዞር ማየት ፈልገህ ነው ይዞራል። ትክክል ነው ትምህርቱ። እና አልሸክልክ ይዞራል እኮ። ይሄ ከኔ ጋር ባትጣይ ይሻልሻል። ምን ልታመጪ? ቆይ ማየ ትምጣልሽ። በአሁኑ ካሸነፍሽ ሞቻል። ምንድነው ጭቅጭቁ? የኔ ውድና ጥሳይ ማየ መጣሽ። ይሄቲ ዘይቱ ምን አርከሽው ነው ማለት? እማ በቅርቡ አልነበረ የገዛሽው? አልቋል እኮ። አይ የሚያስብልኝ ሲኖራ እንተዛዘና እህቴ። እናታችን እኮ ለፍታ ነው የምታመጣው። ዝም ብለሽ አገልብጪ። እማዬ በአሁኑ ፈተናዎቿ እንዳለ ዜሮ። ዝጊ። ማስጠናት ነበር ለወሬ ከመቸኩል። ሁሌ አንቺ ለሷ ነው። በዛ ላይ ደግሞ አጥምታ እንኳን አታውቅ። እሷ ምን ታርግ? ታላቁ አንቺ መንገር ነው እማዬ። እሷ አንድ አይነት የምትሰራበትን አንቺ 5 አይነት ትሰሪበታለሽ። ማናፍሮ ፀጉር ቤት ነው የመጣሽው? ኧረ ብራዘር ገነዝከኝ እኮ። ኧረ ገነዝከኝ። ምንድነው? እንዴት ነሽ? አንቺ የኔ ሙያ ነኝ የማውቀው። ባለፈው ሀገሬ ነው የእንግሊዝ ፕሪሚየር ሊግ ጋርናቸውን ቆርጬ መጥቻለሁ። አሁን ለራሱ ሮላንዶ ደውሎ ወረፋ ሲቷል። ለረመዳን አንተ ጋር ፍጥሬ ነው የምመለሰው ቆርጠኝ ይብላልና ሀሪፍ አርግሽ። እኔ ጠበኝ መቻልኩ እና ምንድነው ምሳር አንገቴ ነው አስርኩት ብለህ ነው አገልግሎት የምትቆርጪው? ምንድን ልቁረጥሽ? ፌድ አድርገውሽ። በጣም ለቶንዶስ ለራሱ ያስቸግራል። ፀጉርሽ በጣም አኙ የሆነ ፀጉር ነው እንዴ። እኔ ጠበኝ መቻልኩ ብለህ ራስሽ ነሽ የምታደርጊው። ራስሽ ነሽ የምትመረጪው። ምንድነው አሁን ማረግልሽ? እስኪ ምንድነው ማረግልሽ? ኧረ እኔ ቁረጠኝ እንጂ ረደኝ መቻልኩኝ። ምንድነው እጄን ማቆኔ ነኝ አንተ ነው። ይሄ ምንድነው? ይሄ ምንድነው? ከርክም አላልኩም እኮ ፌድ ነው እኮ ያልኩህ። ደግሞ በግላይንደር ይመጣል እንዴ?
ምንድነው የምትለው? አረ በመጠረሶች ልጆች አባት ነኝ እባክህ። እንዴ ልጆች አባት ነኝ? ምን ሆነህ ነው? እና ብትሆንስ ልጆች አባት ምንድነው የምትፈልገው? ለምን መጣህ? ዘመናዊ ፀጉር ቤት ብዬሽ እኮ ነው የመጣሁት እኔ መጫወኩኝ። ዘመናዊ ፀጉር ቤት እዛ ነው ወስዳለሁ። ግን መጀመሪያ በዚህ ልኩት ለቀብሬ አቅርጽ ታውጣልኛለህ አንደኛ። እንዴ ምን ሆነህ ነው? ምንድነው የምትፈልገው ታዲያ? እንዴ ጸዴ ፀጉር ቤት ነው እንጂ አልኩት እኔ እዚህ ጸዴ ፀጉር ቤት ናሽ ተነስ፣ እኔ ወስዳለሁ። ሌጀንድ የወንዶች የውበት ሳሎን የፀጉር ቁርጥ፣ የፀጉር ቀለም፣ ሻምፖ እና ኮንዲሽነር፣ የተለያዩ የፀጉር ስታይሎችን፣ የፊት ማስክ፣ ስቲም፣ ስክራፕ ትሪትመንት፣ የፀጉር ጥበት እንሰጣለን። በተጨማሪም ልጆት ወደኛ ይዘው ሲመጡ ሙቹና ራሳቸውን እያዝናኑ የሚስተካከሉበት እንደና ተንከባክበው በሙሉ ደስታና ፈገግታ ያስረክቦታል። አድራሻ ፊጋ መብራቱ ጋር ተሻግሮ ንግድ ባንክ አጠገብ አሞር ካፌ 3ኛ ፎቅ እንገኛለን። ፈጥነው ይምጡ። ይመቻችሁ። ሃኒ የኔ ቆንጆ ወይኔ ውስጥ ተጠራጣሪ ነው። ሃኒ ቲቸር እስክሪፕቶ ሰረቁኝ። ቲቸር በቃ እስክሪፕቶ የለኝም። ሰረቁኝ በቃ ትናንትም ገዝቼ ዛሬም ገዝቼ ከነገ ወዲያም ገዝቼ ማለት ነው። ሰረቁኝ። ማን ነው የምሰርቀው? እስክሪፕቶ አውቃለሁ፣ አባቱን አውቃለሁ። ተስፋዬ ያጣገ ተስፋዬ ነው የሰረቀው? አዎ አለቃዬ እሱ ነው የሰረቀኝ። አውቃለሁ ደግሞ እናንተን ይጠይቃሉ ቢን እንዴ እኔ ምልክ ምን አስበኝ ነው? ቆይ እስክሪፕቶ እጅግ ላይ ይዘህ እንዴት እስክሪፕቶ የተሰረቀ ትላለህ? የት አለ እስክሪፕቶ? ሰረቁኝ። ማን ነው ሰረቀ? ይሄ ምንድነው? እሺ የማን ነው እሱ? ይሄ ነአል ዙምክ ነአል ሸክልክ ከልብ እንዴት እንደራቤ መጣይ። እዚህ አካባቢ ግን ምንም ሆቴል ነገር የለም። ኧረ አባ ነው የደረሳችሁበትን ተቃመሱ ጓደኞቼ። ሂድና እዛ ጓደኞችን ቆሻሻ ለቆሻሻ ፈልጋችሁ። በጣም ይቅርታ እሺ። እናንተ ብሉ። እናመሰግናለን። ምን ሆነ ነው? ሰብአዊነቱን ስላሳየ ነው እንዴ እንዲህ ዝቅ አድርገህ የምታወራው? እነዚህ እባክህ ማስቲሽ ከመሳብ ውጪ ምን ሰብአዊነትን ያውቃሉ ነው? በእናትህ ወደን እኮ አይደለም ጎዳና ላይ ወደቅነው። ራቤን ስትል ስለሰማው ነው እንብላ ያልኩት። ክብሩን ካንተ ባጣውን ከፈጣሪ ያገኘዋል። መልካም ልቦች ከቆንጆ ፊቶች በላይ ውብ ናቸው። መልካምነት መልሶ ይከፍላል። ለጠገበ ሰው ማር መራራ ነው፣ ለተራበ ሰው ግን ሬት ጣፋጭ ነው። መልካም ቀን። ዛፎቹ ጥርጥር የዛፍ ዲማዘርኛ ፈር በመና ወደ ቋራ ደገፍ አድርጓቸው። እኔ ስፔሻል ነው የመጣሁኝ። ያዛት ምን ነክታችሁ ነው? በእናትህ ነው አውድ ወይኔ ጠብቄ ያት በቃ ይሄ ይበርዛችኋል ነው የምላባት። ተነስታው ወዴት ሄዱ ነው? ኧረ ማዘር ወዴት ነው የሚሄዱት? ይቆሙ እንጂ እንዴ! ኧረ ነው ያዛችሁ እንጂ ምንድነው በዚህ ጋር ጀት ሲያልፍ አይተሃል? ጀት ትላለህ እንዴ? ጓደኛዬ ነው። ምንድን ነው ያጠጣህ? ኧረ እኔ እኮ የጋራ ሰራተኛ እኮ ነኝ። ለመኪና የሞተር ዘይት ትንሽ የቤት ሰራተኛ ማለት አባ። አሁን አንቺ ስራ ትችያለሽ? ሞኮሮኒ አሞነኩራለሁ፣ ሩዝ አሮዝዛለሁ፣ ፓስታ ፖስታለሁ፣ ስጋ ደግሞ አሰጋለሁ። ለህይወቴ ራሱ ታሰጋለሽ አንቺ። አንተ ነህ ግንበኛ? አዎ። ይሄው እዚህች ጋር ሊሾ ማድረግ ብቻ። ሊሾ? አዎ። እሺ መቆፈር ነው እንዴ? ይሄን ሊሾ ማድረግ ይሄ ተስተካክሏል እኮ አይታይህም እንዴ ወንድም? ከተስተካከለ አጥር እዛ ጋ ነው እንዴ ነው? ይሄን ሊሾ ማድረግ ነው። ስለ አጥሩ ምናምን አንተ አሰራም፣ እሱን ይሄኛውን ብቻ። እሺ እሰራለሁ፣ ችግር የለውም። እሺ ምንድነው የሚያስፈልግ? ምን ልግዛልህ? ምንም አልፈልግም። በኋላ እንትን ነው ትንሽ ደሜም ስለወረደ ምሪንዳ አልፈልጋለሁ። ኧረ ቀልድ ምንድነው አባት? ልሰራ አይደል እንዴ? ልሰራ ነው መጣ እና እኮ የምሰራበት ሲሚንቶ ምናምን አያስፈልግህም? ሲሚንቶ ያስፈልጋል እንዴ? ሊሾ አይደል እንዴ? ያለ ሲሚንቶ ምን ልሰራ ነው? ይገዛ። እሺ ምን አይል ልግዛልህ? 2 ሊትር አይበቃንም እንዴ? ሲሚንቶ ነው አይደል ያልከው? ይገዛ 2 ሊትር ይበቃል። በቃ 3 ይሁን።
እንደ አባቴ መስራት የመጣው ነገር አልገባህም። በቃ ሂድ፣ ሌላ ሰው ልጥራ። ሊሾ አይደል እኮ በሌትር አለ እንደ ሲሚንቶ። አይ ከሸጡ ብዬ እኮ ነው እንጂ። ኧረ በእናትህ አትቀልድ። ሂድ በቃ ሂድ። አንተ አላወቅበትም። የሚበላ ነገር ስለራበኝ እኮ ነው። በጣም ጥሩ። ቤት በባስኬት ሙሉ ያስቀመጥኳቸው ካልሲዎች አሉ። እነሱን አውጥተሽ እንዳለ ታጥቢያለሽ። እንዴ እነዛ ምሸጡት አዳባግጭሽ ይሻልሻል። እሺ ሸጥባለሁ በቃ እንደምተኝ። ኦፍ ወንድሜ ደግሞ አስኮል አገኘው ዛሬ። ሽንኩርት 2 ኪሎ፣ ቲማቲም 4 ኪሎ። ቲማቲም ስንት ገባ? 65። ሊዱ እዚህ ምን ትሰራለሽ? ምንም ቲማቲም ልገዛ ልሸጥ። እሺ የዛ ሁሉ ድርጅት ባለቤት ጆዬ እንደዛ አይደለም። የጓደኛዬ ሱቅ እኮ ሪሰርች ልሰራ መጥቼ ማለት በጥፋት ላይ ጥፋት፣ በውሸት ላይ ውሸት። በቃ ታስጨንቀኝ። ትጠላኛለህ ብዬ ነው። እኔም ድብብቆች ሰልችቶኛል። ሰማያለሽ፣ ያለሽበትን ስታከብሪ ነው ነገሽ የምትገነቢው። ልጄ አታስጨንቃት፣ ምክንያት ይኖራት ይሆናል። ናኒ ዳባ ጆ ምክንያቱማ አንቺ ደርዘን ችግር ስለሆንሽ፣ ደርዘን በሽታ ስለሆንሽ፣ አንድ ሰው ነሽ ግን ደርዘን ሰው ነሽ። የ12 ያክል ሰው ነው የምትበይው። ለብዙ ነገር ደርዘን ነሽ አንቺ ማለት። እኔ እንደዛ ከተባልኩ አንቺ ምን ልትበይ ነው? እንከፍ አስቀላ። ለምንድን ነው ግን ስልኬን ደርዘን ብለሽ ሴቭ ያደረግሽው? ምክንያቱማ አንቺ ደርዘን ችግር ስለሆንሽ፣ ደርዘን በሽታ ስለሆንሽ፣ አንድ ሰው ነሽ ግን ደርዘን ሰው ነሽ። የ12 ያክል ሰው ነው የምትበይው። ለብዙ ነገር ደርዘን ነሽ አንቺ ማለት። እኔ እንደዛ ከተባልኩ አንቺ ምን ልትበይ ነው? እንከፍ አስቀላ። ወንድሜ እስቲ ያለህን ተባበረኝ፣ ቸግሮኝ ነው። ላንተም ፈጣሪ ይሰጣል። ዋ ለኔማ እኮ ሰጠኝ። ከፈለክ ባይሆን ላንተ ይስጥ። ፈጣሪማ ይሰጠኝ አላውቃለሁ፣ ግን አንተ ቢያንስ ዳቦ መበላባት የሆነች ነገር ስጠኝ። እሺ የ200 ዝርዝር ይኖርሃል? አዎ አለኝ። እና መሱ ገዝታ አበላም እንዴ? ሌባ አጭበርባሪ። ምን ሆነክ ነው? አንዱ ነው እንጂ አልከፍልም ብሎኝ ዛሬም አብሬክ ሆኜ ስለ ገንዘብ ነው አይደል የምታስበው? እና ስለምን እንዳስብ ትፈልጊያለሽ? እንደውም ብሬክ አፕ እናድርግ ይሻላል። ሲጀመርም ያንቺ ፍቅር የኔ ኪስ ውስጥ አይገባም። ይሻላል? ቆይ ትንሽ እንኳን አትለምነኝም? ግን ቆይ ሮማንቲክ እንኳን ለመሞከር እስኪ። ሮማንቲክ ማን ነው? ምሳ ይከፍልልኛል? ቆይ እኔ ምን አጎደልኩብህ? ሌላውን ብታሞይም አንቺ የቤት ኪራይ አትሆኝም። የወንዶች ጉዳይ የሚቆራበት ምርጥ አባላት በጣም ተጠፋፋ። ምን ሆነ ነው ያማል? ደውለን ጤነኛ አይደለም እንዴ? አንተ ነህ እንጂ ጤነኛ ነው። ቆያ ያተድም እኔ እንደዛ ጋሽም ይሄ መኪና ደህና መኪና ይዘው ነው እንትን አራበት አንተ በግሬ ተሰደባለ። አሁን ዛሬ ነው ጥሩ ቀን ነው ያገኘሁሽ። ምን አለ ቦይፍሬንድ ይመጣል አስተዋውቅሻለሁ። እኔ አሁን አስተዋውቅሽ ደስ ይለኛል። ሸትሽ ነው እኔ አላምንም። ወይኔ ጉዴ ናስ እስቲ አሁን እመጣለሁ ብሎኛል። ምንድነው? በእግዚአብሔር ምንድነው? በእናትህ ፍቅረኛዬ ከውሽማዬ ጋር እዛ ጋር ቆማለች። ወይ ወደዚህ በሆነ መንገድ አሳልፈኝ። ከዛ ወይኔ ቤቢ መጣ። ህይወቴ እንዴ ይሄ ነው ማለት አሁን ይሄ ባሉ ማስከሽ አይነት ናታ ናታ ማንዶሎ ራሱ ነገርና እንዴ ህይወቴ ወይኔ ጌታ እንዴ የኔ ሚስትና ውሽማ እኮ አንድ ላይ ናቸው። እሺ በቃ እኔ የወደፊት ባሌ እንዲሆን ደስ የሚለኝ ሲያየኝ እንደዚህ በስስት የሚያየኝ ጥርሶቹ የሚያምር ፈገግ ሲል በዛ ላይ ደግሞ ጣቶቹ የሚያምር በቃ በጨዋታ ማለት ነው በስስት የሚያየኝ ሰው በጣም ደስ የሚለኝ። እኔ ደግሞ ባሌን ስታሽኮረም ያገኘዋትን ሴትና ባሌ ራሱ ሲሽኮረመም ሳገኘው ማረጋቸውን ነገር ልትገራቸው። እሺ እሷን አንገቷን ቀጭቼ ነፍሷን 7ኛ ሰማይ ልክላታለሁ።
እሱን ደግሞ ቀጥቅጬ ሰባተኛ ሰማይ ልክለታለሁ። መሄድ አለብኝ። ለምን አንቺ ማለት ነው? ኖ አይ የምሄድበት ስላለኝ ነው። መች ነው የምንገናኘው ታዲያ? የዛሬ ወር ወይ 2 ወር ምን ላንገናኝም እንችላለን። እኔ እንጃ ሁኔታውን አይቼ ደውልልሻለሁ። ምን አይነት ሴት ነው እንዳንቺ ነው? የኑሮዬ ማገር ታምሩ በተሰጠው ቀጠሮ መሰረት ልክ ከጧቱ 2 ሰዓት ሲል ነበር ከአራጣ አበዳሪው መኖሪያ ቤት ላይ ደረሰው። ጃፉ ደርሶ በሩን እንዳንኳኳ የሰው ተራራ የሚባል ወጠምሻ በሩን ከፍቶ አፈጠጠበት። አራጣ ብድር ወስደው ያልከፈሉ ሰዎችን እሳቻ ቦታ ጠብቀው አይሆኑ ከሚያደርጉ የአራጣ አበዳሪው ቅልብ ወጠምሾች አንዱ መሆን አለበት ብሎ ሲያስብ በሰውነቱ ውስጥ ሽብር ተንሰራፋ። ወጠምሻው ከላይ እስከታች ከገረመመው በኋላ ማነው ስምህ ብሎ አንባረቀበት። ታምሩ አለ በሰለለ የተበዳሪ ድምፅ። አውጅሬ እንኳን ደህና መጣ። ይሄ ለንቋሳ ገላም በቡጢ የምበሳበት ቀን ሩቅ አይመስለኝም አለው ወጠምሻው እጁን ቡጢ እንደሚሰነዝር ሰው እየቃጣ። ታምሩ ወደ ኋላ ሸሸት ብሎ ቆመ። በአይኑ ቄጥ በንቀት እያየው አራጣ አበዳሪው ወደሚጠብቅበት ክፍል እየመራው ወሰደው። ታምሩ ለአራጣ አበዳሪው የሚያቀርበውን የልመና ቃላትና ምክንያት እያጠና እንቅልፍ ሳይወስደው ነበር ያደረው። አሁንም ቃላቱን ደጋግሞ በውስጡ እያመነሸከ ወደ አራጣ አበዳሪው የሚወስደውን ወጠምሻ መከተል ጀመረ። ይኸውልህ ጌታዬ፣ ከውጭ ያዘዝኳቸው ንብረቶች በአንድ ወር ጊዜ ውስጥ ስለሚገቡ ተጨማሪ 1 ወር ብቻ ስጠኝ ብለው ያሳምኑ ይሆን? ጭንቅ ጠበብ አለው። በአራጣ የወሰደውን ገንዘብ እንዲመልስ ለሁለተኛ ጊዜ የተሰጠው ቀጠሮ ነው የዛሬው። ሊከፍል ግን አልቻለም። በ600 ሺህ ብር የዕዳ ባህር ውስጥ ተዘፍቋል። አራጣ አበዳሪው ከፍራሽ ላይ ተቀምጦ ጫቱን በጧቱ ያሻምዳል። ታምሩን ያላየው መስሎ አቀርቅሮ መቃሙን ቀጠለ። ታምሩ ከበሩ ላይ ተገትሮ የአራጣ አበዳሪውን ተቀመጥ የሚል ትዕዛዝ መጠባበቅ ጀመረ። አራጣ አበዳሪው ግን ያስተዋለ አይመስልም። አራጣ አበዳሪውን አሻግሮ ተመለከተው። በግራ ጉንጩ የወጠረው ጫት ጉንጩን ቀዶ ሊወጣ ጥቂት ቀርቶታል። የድመት የሚመስሉት ትንንሽ አይኖቹ የመሰሪነት ማብሰሪያ የጨለማ ቀንዲሎች ናቸው። ምን ያለ በጉንጩ የወጠረው ጫት ጉንጩን በትርፎ በወጣ በሆዱ ተመኘ ታምሩ። አለ አራጣ አበዳሪው ራስ በራውን እያሻሸ። ብድሩን መክፈል አልቻልኩም፣ ቀን ይራዘምልኝ ልትለኝ ነው አይደል መጣኸው ብሎ አራጣ አበዳሪው አፈጠጠበት። ታምሩ አማራጭ በማጣት አንገቱን በአዎንታ ላይ ታች ነቀነቀ። አራጣ አበዳሪው 1 ወር ከጨመረለት ትንሽ አቅሞ አገግሞ ሊከፍለው እንደሚችል ተስፋ አድርጓል። አላራዝምም፣ ብሬን በ3 ቀን ውስጥ ካልመለስክልኝ እኔ ጋር ያሉ ንብረቶች በሙሉ እንወርሳቸዋለን። በሰጠኝ ደረቅ ቼክ ክስን መሰረትብሃለን። ያም አልበቃ ካለን ልጆችንና ሚስትን በጥይት እንደፋላለን። አሁን ውጣ አለ አራጣ አበዳሪው በጭካኔ አይኑን እያጎረጠረጠ። ጌታዬ 3 ቀንማ ምን አላት? ታምሩ ተንተባተበ። በቃ ውጣ አለ አራጣ አበዳሪው በድጋሚ። ታምሩ ሰማዩ የተደፋበት መሰለው። በተከበረበት ከተማ መዋረዱ ሳያንሰው ቤተሰቡን ለአደጋ ማጋለጡ ይህ ነው የማይባል ሽብር በሰራ አካላቱ ለቀቀበት። ታምሩ በተስፋ መቁረጥ ወደ ውጭው በሩ ፊቱን አዙሮ መራመድ ሲጀምር ካልሆነ አንድ አማራጭ እሰጥሃለሁ። ታምሩ ፊቱ በተስፋ ተሞልቶ ዞረ። አማራጩ ምንድነው? ሚስትህን ለ4 ወር በመያዣነት እንደ ሚስት እንድታገለግለኝ ትሰጠኛለህ። ጫቱን እየቀነጠሰ ምን አለ ታምሩ በከፍተኛ ድንጋጤ ተመቶ። አልገባኝም ጌታዬ አለ ከየት መጣ ያላለው ንዴት ሰውነቱን እያሞቀው። ቀላል ነው። ለሚስትህ አራጣ ብድር መውሰድን ትነግራትና መክፈል አቃተኝ ትላታለህ። ምን እናድርግ ስትልህ
አራጣ አበዳሪው ለ4 ወር አበድረኝ ብሎኛል ትላታለህ። ሚስትህ ጥሩ ሚስት ሆና ካስደሰተችኝ ብድርህም ይሰረዛል በቃ አለ አራጣ አበዳሪው እንደ ተራ ነገር እንደሚያወራ ሁሉ። እንዴት ሊሆን ይችላል? እንዴት ሊሆን አይችልም? እንደውም ስለተከራከርከኝ ሚስትህን ለ5 ወር ካላበደርከኝ በስተቀር አልስማማም። ታምሩ የአራጣ አበዳሪውን ጤንነት ተጠራጠረ። አዎ ከወፈፌነት ያለፈ እብደት ሳይኖርበት አይቀርም። ይሄ እብደት መሆን አለበት። እብደት እንደውም 6 ወር ካልሆነ አልስማማም። ውጣልኝ አሁን። በ3 ቀን ውስጥ ውሳኔህን ካላሳወቅከኝ ያበቃልሃል አለ አራጣ አበዳሪው መዳፎቹን ባለቀ ደቀቀ እያማታ። የአራጣ አበዳሪው ንግግር ከጀርባው ተከተለው። አንተ መንገድ አንተ ጎዳና አንተ መንገድ ሰው እንዳይሄድ እንዳይሮጥ አንተ ጎዳና